የቅዳሜ ከሰዓት ፕሮግራማችን እንግዲህ እዚህ ደርሰናል። አሁን ደግሞ ስለ ምግብ ፕሮግራማችን ነው። ስለ ምግብ ሲነሳ ሁላችንም እንግዲህ ፈገግ እንላለን። አሁን ደግሞ የሚታየው ፕሮግራም በመጠኑ መብላት በልክ ይሄ ምክር በጣም ያስፈልገው ሰው አለ መካከላችን። በጣም አለ ይግለጥ ያው ሁሌ ስንሰራ እዚህ ጋር ላለነው ለአራታችን ሳይሆን ለብዙ ሺዎች ስለሆነ ብዙ በልክ የማይመገቡ ሰዎች ስለሚችሉ ወደ ማንም ጋር አንሄድም። ስማን እንተዋወቃለን፣ ስማን ጠራ። ግን ዛሬ አብርሃም ወጣ ይልና ከስቱዲዮ ስነ ምግብ በልክ ስለመመገብ የሰራው ፕሮግራም አለ። ቀጥታ ወደ ፕሮግራሙ ነው የምናልፈው። አብራችሁ ቆዩ። ሰላም አብርሽ ኪሩ እንዴት ነህ? ሰላም ነህ? አማን ነው አለው ሰላም አለ አለው ናረፍ። ያው እንግዲህ ከዚህ ከብርቱ ፀሐይ ስንመጣ ወደ ስነ ምግብ ነው የምናልፈው። ስለ ምግብ ነው የምናወራውና በጣም ለብዙ ሰዎች የሚጠቅም ነገሮች እናነሳለን ብዬ አስባለሁ። በመጀመሪያ ግን ራስን በደንብ አስተዋውቅ። የስነ ምግብ ባለሙያና አሰልጣኝ ኪሩቤል ላይ ነው የምናወራው። እሺ፣ የምናወራበት ጉዳይ ምግብን መዝኖ መብላት ማለት ነው። ምግብን መዝነን መብላት ማለት ምግብ ውስጥ ያለውን ነገር ኮንተንት ማለትም በእኛ አጠራር ካሎሪ እንለዋለን ወይም ኃይል የሚሰጠን ማለት ነው። በውስጡ ምን ያህል የኃይል መጠን ይዛል የሚለውን እሱን መዝነን እናውቃለን። ስለዚህ በሱ መሰረት ነው ክብደታችንን መቀነስም መጨመር የምንችለው። ምግብ ውስጥ ምን ያህል የኃይል መጠን አለው የሚለውን ለማወቅ ምግባችንን መዝናለን። ከዛ ባሻገር ደግሞ ውስጡ ያሉትን ግብአቶች ማለትም ኃይል ሰጪ የምንላቸው ካርቦሃይድሬት፣ ሰውነት ገንቢ የምንላቸው ፕሮቲን እና ተጨማሪ ሙቀትና ኃይል የሚሰጡን ደግሞ ፋት የሚባሉትን ነገሮች እነሱን ለማወቅና ምን ያህል እነሱን አጀስት ማድረግ እንደምንችል ይረዳናል ማለት ነው ምግባችንን መመዘናችን። ብዙ ጊዜ አሁን ሰው ወይ ጤፉን ሲገዛ መጀመሪያ ላይ ያስመዝነዋል ወይ ሩዙን ሲገዛ ያስመዝነዋል። የሆነ ብቻ በሚዛን የሚገዙ ነገሮችን ገዝቶ ተመዝኖ ከመግዛት ውጪ ለማብሰል ሚዛን ሳይሆን ግምታዊ የሆነ አሰፋፈር ነው ያለው። ስለዚህ እሱ አይሰራም እያልከኝ ነው? እሱም ይሰራል። አሁን እኛ የምናደርግበት ምክንያት ለእያንዳንዱ ሰው የተለያየ አይነት የአመዛዘን ስልት ስላለን። በእርግጥ አንተ የራስህን ሚዛን ካወቅ ኖርማሊ ፖርሽን ሳይዝ የምንለው አለ። በሱ ፖርሽን ሳይዝ መሰረት ለራስህ የሚያስፈልጉ ምግቦች ማድረግ ትችላለህ። ግን እኛ ጋር ሲመጣ ለሁሉም ሰው የተለያየ አይነት ምግብ እንደ አቋሙ ስለሚለያይ ግዴታ ሚዛናችንን እንጠቀማለን። ግን በተቻለ መጠን ሳህናችንን ሙሉ አንድ አይነት ነገር ከማድረግ ይልቅ ተመጣጣኝ ከአትክልትም ከስጋም ከሁሉም አይነት ትንሽ ትንሽ ፖርሽን ማድረግና እሱን ማዘውተር ከበቂ በላይ ነው። ስለዚህ አሁን አመጋገብና ጤና ምን ያገናኛል? እሱን በደንብ እናንሳ። እሺ፣ አመጋገብ ማለት የሰው ልጅ የሚኖረው በዋነኝነት ያው በምግብ ነው። ስለዚህ አብዛኛውን ፓርትን ህይወትን የሚሆነው ምግብ ነው። የምትበላው ምግብ ቀጥተኛ ተጽዕኖ ይኖረዋል ለህይወት ማለት ነው። ስለዚህ ሞር የተሻለ ነገር በተመገብኩ ቁጥር ህይወትን ሰውነትም ሪስፖንድ የሚያደርግበት መልኩ ይለያያል ማለት ነው። ስለዚህ የተመጣጠነ ምግብና ሰውነት የተስተካከለ በሆነ ቁጥር አእምሮ ማስተሳሰብም ከዛ ተያይዞም ሌሎች ነገሮች በሰውነታችን ውስጥ የሚደረጉ ነገሮች በትክክለኛው መልኩ እንዲከናወኑ ይረዳናል። ጤነኛ ሰው በምግብ እንዴት ሊጠቀም ይችላል? ስለዚህ ብዙ አይነት የጤና እክሎች አሉ ከምግብ ጋር የሚያያዙ። በዋነኝነት ዲያቤቲክስ ሊሆን ይችላል፣ ስኳር፣ ደም ግፊት ሊሆን ይችላል። እነዚህ በዋነኝነት ደማችን ውስጥ የግሉኮስ መጠን አለመስተካከል። ስለዚህ ይህን የምናደርገው ምግባችንን በማስተካከል እነዚህን ግሉኮሶች ኮንትሮል ማድረግ እንችላለን። የምንበላበት ሰዓትና የምንበላውን አይነት በመምረጥ ማለት ነው። ስለዚህ እነዚህን ፋክተሮች በማስተካከል የአንድን ሰው ጤናውን ማስተካከል እንችላለን። አሁን ምግብ በሚዛን ሲባል ብዙ ሰው ግራ ሊገባው ይችላል። አሁን እናንተ በሚዛን ተጠቀማችሁ፣ በተለያየ አማራጭ እኛን የሚያይ ሰው ደግሞ ምግቡ እንዴት አድርጎ መጥኖ መመገብ ይችላል? ከሚዛን ውጭ ግዴታ ሚዛን ብቻ መጠቀም የለበትም። ስለዚህ ምናልባት ወጥ የሚሰራ ሰው አሁን የሚያስቸግረው ነገር ዋነኝነት ዘይት ነው። ስለዚህ ዘይትን እነሱ ነገሮች በሻይ ማንኪያና በሾርባ ማንኪያ መለካት ይችላል። የቀሩትን ደግሞ ግብአቶች በቤታቸው በሚገኝ ሜዠሪንግ ካፖች ሊሆኑ ይችላሉ፣ በኩባያ፣ በሲኒ፣ በሱ መሰረት
ያው ተመሳሳይ ይዘት ያላቸውን ኪሎአቸውና ቼክ አድርጎ በዛ መሰረት መጠቀም ይችላል። ምግብ ሲበስል ምንድነው መደረግ የሌለበት? እሱን እናንሳና ወደ ዛሬው ማብሰል እናልፋለን። እሺ ምግብ ሲበስል አንድ ንጥረ ነገሩን እንዳያጣ ለማድረግ እንሞክራለን፣ በተለይ ከአትክልቶች ላይ። ስለዚህ አጠር ያለና በፍጥነት አብስለን ለማውጣት እንሞክራለን። ዘይት አጠቃቀማችን ልክ አይደለም። ስለዚህ ዘይት ምግብ አያጣፍጥም። ቅመማ ቅመሞች በቂ ናቸው ዘይት ምግብ ለማጣፈጥ። ስለዚህ ዘይታችሁን ትንሽ ቢያንስ ለአንድ ምግብ ከአንድ ሾርባ ማንኪያ በላይ ባንጠቀም ይመከራል። ብዙ የኃይል ሰጪ እንትን ስላለው ዘይት እንትናችንን ብንቀንስ በዋነኝነት ጤናማ ምግብ መስራት እንችላለን። ስለዚህ አሁን እኔ እንግዲህ ዛሬ የምንቀምሰው ምግብ ስለሚኖር አንተ እሱን ታዘጋጅልኛለህ። ከባለሙያ ጋር ሆነ እኔ እዚሁ እጠብቅሃለሁ። በቃ መልካም። እሺ ኪሩ ቆንጆ ምግብ ነው የሰራችሁልን። ሲታይ ደስ ይላል። ግማሹ አትክልት ነው፣ ግማሹ ደግሞ ስጋ ነው። እዚህ ጋር ስላለው ስለ ምግቡ እስኪ ንገረኝ። እሺ በዋነኝነት ጥብስና ችክና ጥብስና አትክልት ነው። አትክልት ውስጥ ካሮትና ዝኩኒ የተጠቀምነው። ስጋውን ቀይ ስጋ ለማድረግ ሞክረናል በተቻለ። ቀይ ስጋ የሆነበት ምክንያት የኃይል መጠኑን ለመቀነስ ነው። ስለዚህ በውስጡ ያለው ኃይል መጠንን ቀነስን ማለት ነው። ከዛ በቀይ እንጀራ ነው የተጠቀምነው። ስናበስል ስጋውን ቅድም እንዳልኩ ነው፣ ግማሽ ሾርባ ማንኪያ ዘይት ተጠቅመናል። ስጋውም ተመዝኗል። በጣም ዘይት ያለው ነው የሚመስለው እንደምስተ የራሱን በናቹራሊም ስጋም የራሱ ቅባትና ከዛ አሰራሩም ይወስነዋል። ከዛ አትክልቱን ደግሞ ብላንች ነው ያደረግነው። ካሮቱና ዝኩኒ እሳት ብዙ አይፈልግም። ስለዚህ ሳብሳብ አድርገን ያወጣ ነው። ስለዚህ እነዚህ አሪፍ ኮምቢኔሽን ናቸው ብለን ያቀረብናቸው። ብዙ ጊዜ የስነ ምግብ ባለሙያዎች የሚሉትም ይሄንን ነው፣ የሳህናችን ግማሽ በአረንጓዴ ነገር ወይ ደግሞ በአትክልት መሸፈን አለብን የሚለው። ስለዚህ ለዛሬ ተለክቶ የተሰራው ምግብ ይሄ ነው። እንቀምሰውና እንነግራቸዋለን። በጣም አሪፍ የስጋው አበሳሰል አፋችሁ ውስጥ በቃ ቶሎ እንድትጨርሱት ነው የሚያደርጋችሁ። ከዛ ውጪ ከአትክልቱ ጋር ደግሞ ቀላቅለን አንዴ እንሞክረዋለን። ከዛ እንነግራችኋለን ውጤቱን ማለት ነው። ሁለቱን አንድ ላይ አድርጋችሁ ስትቀምሱት ደግሞ በጣም የሚገርም ቴስት ነው ያለው። ብዙ ጊዜ ሰዎች ጤናማ ምግብ የሚጣፍጥ አይመስላችሁ? ምን ትላለህ አንተ እዚህ ላይ? እኔም ገጥመኛል እንደዚህ አይነት አስተያየትና እንዳልኩ ነው ቅድም ዘይት ማብዛት አይደለም ምግብ የሚያጣፍጥ፣ ዋነኝነት የሚያሳስታቸው እሱ ነው። እዚህ ላይ ቅመም ተጠቅመናል፣ ቅቤም ተጠቅመናል። ግን የተጠቀምንበት መንገድ በልኬት ስለሆነ ቅቤውን በሻይ ማንኪያ ያደረግነው። ስለዚህ ሁሉም በሞዴሬሽን አለው፣ የሚያስፈልገው ነገር አለው ይሄ ምግብ። ስለዚህ የሚያስፈልገውን ጣዕም አግኝተናል። ከዛ ውጪ የምንጠቀመው ግብአት ደግሞ ይወስነዋል። ስለዚህ የተጠቀምነው ስጋ ቆንጆ ስጋ ከሆነ የሚሰጠንም ቆንጆ ይሆናል። አትክልታችንም ቆንጆ አትክልት የምንፈልገው የኃይል መጠን አለው፣ የምንፈልገው ጤናማ ምግብ አለው። አበሳሰሉን በጣም ጥሩ ነው፣ ለሰውነት ተስማሚ ነው። ስለዚህ ልክ እዚህ ላይ እንዳለው ቤታችሁ ውስጥ ያለውን ነገር አስተካክላችሁ እንድትመገቡ፣ ጤናችሁን እንድትጠብቁ አደራ እንላለን። ኪሩ በጣም አመሰግናለሁ። በጣም ጥሩ። እንግዲህ ዛሬ ከስነ ምግብ ባለሙያ ኪሩቤል ጋር የነበረን ቆይታ ይመስል ነበር። በልኬት ስለመመገብ እና ስለ ጤናማ ምግብ አበሳሰል አጠቃላይ ያለውን ነገር አንስተናል ከኪሩቤል ጋር። ልክ እዚህ ላይ ያሉትን ነገሮች ሁልጊዜም ተከትላችሁን እንድትሰሩ፣ ተከትላችሁን እኛ የምንበላውን ነገር ቤታችሁ ውስጥ ባለው ነገር አስተካክላችሁ እንድትመገቡና ጤናማ የሆነ ህይወት እንዲኖራችሁ ነው የምንመኘው። ስለዚህ በቀላሉ ያለውን ነገር
ያበሰላችሁ እንድትመገቡ አደራ እንላለን። አበሳሰላችን ነው ትልቁን ነገር የሚወስደው። የምግብ አበሳሰላችንን በማስተካከል ያሉትን ምግቦች የኃይል መጠናቸውን በማመጣጠን ደስ የሚል ጤናማ ሕይወት እንዲኖረን እንመኛለን። የስነ ምግብ ሰዓታችን ይህን ይመስል ነበር። ወደ ስቱዲዮ እንመልሳችኋለን። እኛ የቀረበውን እናጣጥማለን እየበላችሁ